እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ደህና ቆያችሁኝ። ኧረ ነው ቪዲዮውን መንካት እንዴት እንደምችል አላውቅም። እንዲህ ነበር። ቆይ እስኪ ከአንተ ጋር እስኪ ጋዲ እንዲህ ነበር። የቪዲዮ ምልክት ከስር ነክተው ሴቭ ይሉታል። ሴቭ። እንደምን ከረማችሁ? ይመስገን አምላክ። እንኳን ደህና መጡ። ሰላም ለእርሱ ይሁን። ዘማሪ ይመስገን። ከወንድሜ ከዘማሪ ደመላሽ ጋር በመሰንቆ እንግዲህ መተናል። እንኳን ደህና ቆያችሁ። እግዚአብሔር ያክብርልን። እንኳን ደህና ቆያችሁን። ቆይ አሜን አሜን። እንኳን ደህና መጡ። እግዚአብሔር ያክብርልን። ሰላም ለእርሱ ይሁን። አሜን አሜን። በጣም በደንብ እንታያለን። በደንብ ትታያላችሁ። ደጅ አስጠናን እንዴ? ሳናይ እኛ ነን ደጅ ያስጠናናችሁ። ምንም ለእኛማ ችግር የለም። ችግር የለኛ ምንም ችግር የለም። ደስ ብሎኛል በጣም ስለተገናኘን። እግዚአብሔር ያክብርልን። በጣም እናመሰግናለን። እሺ መቀጠል ይቻላል። እሺ ደስ ይለናል። እሺ ህዝቡን ያው እንግዲህ ሰላም ማለት ከፈለጉ ምናምን ማሳወቅ የሚፈልጉት ነገርም ካለ እሰየው ይቻላል። እሺ እንደምን ከረማችሁ? እንደምን አላችሁ? በእውነት ዛሬ ወንድሞቻችንን ለብዙ ጊዜ እንመኝ ነበር አብረናችሁ ለመሆን። እግዚአብሔር ፍቃድ ሆኖ ደግሞ ዛሬ አብረናችሁ ሆነናል። በጣም የምንወደው መርሃ ግብር ነው። ብዙ ጊዜ ያው በአገልግሎት ብዛት ብዙ መካፈል ባንችል ግን ብዙ ጊዜ እየመጣ መልእክታችሁ ያው በብዙ ጉዳዮች ላይ የምትወያዩትን እንሰማለን እና እግዚአብሔር አምላክ ይሄንን ታላቅ ስራ እንድትሰሩ እግዚአብሔር ስላገዛ ስለረዳችሁ በእውነት እግዚአብሔር እናመሰግነዋለን። መላው የምትከታተሉን ወንድሞች እህቶች፣ ይህንን እዚህ መርሃ ግብር ላይ እኔና ወንድሜ የተገኘ ነው በእውነት የወንድሞቻችንን ስራ እጅግ አክብረን ስለሆነ ለዚህ የተከበረ እጅግ ሐዋርያዊ የሆነ ስራ የተመረጡት ወንድሞቻችንን ከልባችን የምንደግፍ መሆናችንን እና አብረን ደግሞ ለወንጌል አብረን የተሰለፍን መሆናችንን ሁላችሁም እንድትረዱት እንፈልጋለን። መልካም ጊዜ። እግዚአብሔር ያክብርልን። በጣም እናመሰግናለን። ሳትንቁን በመካከላችን ስለተገኛችሁ በእውነት እግዚአብሔር በሚያውቀው እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ያው እንግዲህ በመሰንቆ ምናምን ከሆነ ያው እናንተ የተዘጋጃችሁበት አይነት ዝማሬ ነው ሊሆን የሚችለው መሰለኝ። ስለዛ ወደ ዝማሬው መሄድ እንችላለን። እግዚአብሔር ያክብርልን። እሺ አሁን የምንዘምረው እንግዲህ ስለ እግዚአብሔር ሀልወት ነው። ሁሌ በቤተክርስቲያን አይታችሁ እንደሆነ በቅዳሴው ላይ ፍሬ ቅዳሴ በሚባለው ታላቁ ስብከት የሚጀምረው በሀልወተ እግዚአብሔር ነው እና ከዛ በነገረ ድህነት ይፈጸማል ማለት ነው እና መርሃ ግብራችንንም በሀልወተ እግዚአብሔር እንጀምርና ከዛ በኋላ በነገረ ድህነት ደግሞ እንፈጽማለን ማለት ነው። እግዚአብሔር አለኝታችን ግሩም ነው የሚል መዝሙር ነው የምንዘምረው ማለት ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም አይነው ኃያል ነው። ሕዝቡን ሲጠብቅ ግሩም ኃያል ነው። የማያልቅ በቸር እረኛ ነው። እግዚአብሔር አለኝታ
መድኃኒታችን ክቡር ነው። እግዚአብሔር ግሩም ኃይለ ኃያል ለጠላት ክንዱ ብርቱ ኃያል ነው። ሕዝቡን ሲመግብ እጁ ሰፊ ነው። የማያልቅ ቸር እረኛ ነው። እግዚአብሔር አለኝታችን ግሩም ነው። ሰማይና ምድርን የፈጠርህ ከዋክብቱን በህዋይ ያኖርህ በቃሉ ብቻ ምድርን ያጽናህ ማን ያህለዋል እርሱን በምሕረት እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ኃያል በሞት ጥላ ውስጥ አምላክ ታደገን። በሐዘን ጊዜ ጌታ ጎበኘን። ፍቅሩ ኃያል ነው ሩሩ ጌታ ምን ወሰን አለው ላንተ ውለታ እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ኃያል እግዚአብሔር አለኝታችን ግሩም ነው። እግዚአብሔር ግሩም ኃይለ ዝማሬ መላእክትን ያሰማልን። በጣም እጅግ ደስ የሚል ዝማሬ ነው። የአምላካችንን ፍቅርነትም ኃያልነትንም የሚያስታውስ ነው እና እግዚአብሔር ያክብርልን። በጣም ደስ ብሎናል ከእናንተ ጋር እንደዚህ ቁጭ ብለን ማመስገን እግዚአብሔርን በጣም ለእኛ በረከታችን ነው እና እግዚአብሔር ያክብርልን። ድምፅ አይሰማኝም ማለት ነው ከኔ ጋር ይሆን? ኦኬ አይሰማም ጋዲ? ይሰማል። አሁን ይሰማል። ቆይ አንድ ጊዜ ወይ አጥፍቼው ልመለስ። ይቅርታ ከይቅርታ ጋር እንትን ሜቢ የሆነ እቃ ላይ አስቀምጠውት ከሆነ ይሄ ኖርማል እንትን ላይ ያለ አይደለም አፕ ዳውን አድርገው አስቀምጠውት ከሆነ ድምፅ ሊታፈን ይችላል እንጂ አንተ ይሰማ ነው። የእሳቸውም ይሰማ ነበር፣ ግን ትንሽ ጥራት ይጎለው ነበር። ትንሽ ማል የተወሰነ ትንሽ ሜቢ እሱ ነው፣ ግን አሪፍ ነው። አንተ ቲክቶክ እኮ ጭራሽ ከሊቀ መዘምራን ይልማ ጋር ተቀምጠና አንድ ገስት ላይ እግዚአብሔር ይመስገን። ሌላስ ምን እንላለን? ምንም ጌታ ይመስገን። አሜን አሜን። እሺ አስገቧቸው። እሺ እስቲ ቆይ እኔም እንትን ልበል ቼክ ላድርግ። ሰላም በሉን። እስከዛ ድረስ የገባችሁ ሰዎች ሰላም በሉን። ዛሬ ደግሞ ሚናም ገስት ላይ መጥቷል። ወንድ ነው በሚለው መተናል። እንዴት ናችሁልኝ? አኬዋ ጋዲ ሁላችሁ አለን ይመስገን አምላክ። አንትሽ ቶሎ ሰላም በሉን። እሺ ከመምጣታቸው በፊት ሊቀ መዘምራን ሄኖክ ቀጥል። ሰላም ለእናንተ። ሰላም ናችሁ? እንዴት ናችሁ? ምንድነው ንጻውራ? ሰላም ናችሁልኝ? እንዴት ናችሁ? እንኳን አደረሳችሁ ለሆሳዕና።
ዝማሬውን ላሰሙን ሊቀ መዘምራን መላእክትን ጣዕመ ዝማሬ ያሰማልን ብለን አሜን አሜን። እሺ እየተከታተላችሁ እሺ አስገቧቸው ይልማ ሲመጡ። እሺ ሰላም እያለን ልናስወርዳችሁ ነው። እነ እዝርሽም እየመጡ ነው እና ያው እንግዲህ ገናም ዘማሪያኑ ትላለህ። እሺ ትንሿ እሺ የለች መሰለኝ። እሺ ከሌለች እሷን እናስወርዳት። እሺ አንዴ ገስት ላይ የተወሰናችሁ ሰዎች አይቻሉ። በጣም ይቅርታ አድርጉልኝ፣ አስገባችኋለሁ። አንዴ እሺ ኦኬ። በኔ በቃ ካካ ያሰማልን ብያለሁ። ሰላም ብያችኋለሁ ወንድሞች፣ እንኳን አደረሳችሁ። በኔ ቦታ እሺ ካካ ወረደ። አዎ እሺ እዝሩ ያው ይሰማል። እዝራስ እያወራ እኮ ነው። ሚዩት ነው እዝራ። ይመስገን አምላክ አለው። እንዴት አለ? እግዚአብሔር ይመስገን። አንተዬ እንዴት ነህ? ጋዲሳ በጣም ረጅም ጊዜ በእውነት አንተ አገልግሎት ላይ እኮ አልተቻልክም። በቃ ከሀገር ክፍለ ሀገር ወደ ክፍለ ሀገር እየተዘዋወርክ ትገኛለህ። እዝሩዬ አለሁኛ አገልግሎት ያው ቢዚ ሆኜ ነው እንጂ አስባለሁ ብዙ ቀን። አሪፍ ይሁን። መልካም አገልግሎት። ኦኬ አንድ ሰው ሰላም ሊል አንድ ሰው ሰላም ሊል እንዴት አመሻችሁ? ይመስገን አምላክ። ኧረ ቪዲዮ ክፈትልን እዝራ። እንዴት አመሻችሁ? እግዚአብሔር ይመስገን። በስመ አብ ቶሎ ቶሎ ፍቅራችሁን ግለጹላት። 1 ደቂቃ ነው የተሰጣት ምርቴ። ኦኬ ወይ ምርቲ እግዚአብሔር ያክብርልን። በጣም ነው የምንወድሽ። በጣም አመሰግነው። ዝማሬዎች ሁሉ ያነሱ በጣም ደስ የሚሉ የምስጋና የሆኑ መዝሙሮች ናቸው እና እግዚአብሔር ያክብርልን። በጣም ነው የምናመሰግነው። ጊዮርጊስ ያለችው ቤት አለች። ምርት ልናገር እድል ስጠኝ። ምርትዬ መታማ ትላለህ። ምን አለ አሁን ስለ ጊዮርጊስ ቤት ትንሽ በኋላ። እሺ ይቀጥል። ምርትዬ ዝማሬ መላእክት እኔ በጣም ያው እንግዲህ ወንድሞችም እንዳሉት በጣም የምር ጌታ በሚያውቀው በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሁሌ ማታ ራሱ ያው ወንድሞች ያውቃሉ ምናምን ነገር ከመተኛት በፊት ሁሌ 1 2 3 መዝሙር ከፍታለሁ እና ከ3ቱ 2ቱ ያንቺ መዝሙር ነው እና በቃ ከህይወቴ ጋር እንዲህ መዝሙሮችሽ በጣም ደሳስ የሚሉ ናቸው እና እግዚአብሔር ያክብርልን። ስለ አገልግሎትሽም ደግሞ እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ከዚህም በላይ ደግሞ የምታገለግይበትን እድሜና ጤና ይስጥሽ። አንድ ቀን ደግሞ ያው ምግብ ቤትሽ መተን እንመርቃለን። እንግዲህ ምግብ ቤት እንዳላታቀላል እስከዛሬ ያልሄድንበት። አረ በጌታ እኔ ሄጃለሁ ብዙ ጊዜ። እኔ ሄጄ እና አይቼ አግኝቻት ማለት ነው እዛ በጌታ ስም። በአካል ደግሞ በጣም የተረጋጋች ሰው ናት እና ማቀፍ ፈልጌ ሳላቅፋት መጥቶኝ ሺ ሚዜ ትንሽ ቆየ። በእርግጥ ግን አረ እንሄዳለን። ቆይ ሰብሰብ ብለን እንሄዳለን። አንድ ሺ አንተ ፈዟል። እኔ ብዙ ጊዜ ስለምንገናኝ በስራ ምክንያት ተለማምደናል። አስታውሺ ምርቴ? በደንብ ስለምንገናኝ ከሷ ጋር ትራት ለሞዱስ ታውቂያለሽ ምርቴ? እግዚአብሔር ያክብርልን። ምርቴ ለመጀመሪያ ጊዜ ነው የገባችው። እንግዲህ እናንተን አክብራለሁ። አካውንት የላትም አካውንት የላትም የቲክቶክ
የላትም። ዩቲዩብ ነው ያላት። ኦኬ እሱ እንግዲህ እሱን ጋብዝላቸው ለሌሎቹ በደንብ እንዲያደርግ አድርጉላት ትምህርቴ። እሺ እሺ፣ እሱን እንጋብዛለን። እሺ ይኸው ሰላም ማለትን ከፈለክ ሊቀ መዘምራን አብረውን አሉ። ሰላም ማለት ሊቀ መዘምራን እንዴት አሉ? ሰላም ነው ወይ? በጣም ነው እግዚአብሔር ይመስገን። በጣም ነው የምንወደውት፣ በጣም ነው የምናከብረውት። እድሜና ጤና ይስጥልን። ለዚህ ዘመን አገልጋዮች፣ ለዚህ ዘመን ወጣቶች በጣም ትልቅ ምሳሌ፣ ትልቅ ትምህርት የሚሆኑ መጽሐፍ ኖት። እኔ በበኩሌ እጅግ አድርጌ ነው በጣም ነው የምወዳቸው። አንድ ጊዜ ነው አገልግሎት ላይ አንድ መድረክ ላይ የተገናኘ ነው፣ ግን የህይወቴ ሁሉ ትዝታ ነው የሊቀ መዘምራን የተገናኘንበት ያቺ ጊዜና እጅግ በጣም ደስ ብሎኛል ዛሬ በአካል በማየቴ። አሜን። እግዚአብሔር አገልግሎታችን ሁሉ ይባርክ። እግዚአብሔር ረድኤት ይስጥህ። ምርቴን ያየኋት መሰለኝ ከአንተ ጋር። እንዴት አለ? እንዴት ነሽ? ሰላም ነሽ? ያለ ሊቀ መዘምራን ይልማዬ ደህና ነህ ወይ? እንዴት ነህ? በጣም ነው የምወድህ፣ በጣም ነው የማከብርህ። ትልቅ ቦታ አለኝ ለአንተ። መዝሙሮችን ከልብ ወዳቸዋለሁ፣ ስዘምራቸው ነው የሚያደግኩት። ይልማዬ ኖርልን፣ ከኛ ቀንሶ እድሜ ለአንተ ይስጥልን። በእውነት ከልቤ እንኳን አደረሰ ተመላ ቤተሰቦች፣ እንኳን አደረሳችሁ። መልካም በዓል። እሺ የእኔ አባት እግዚአብሔር ያክብርልኝ። ዘምሪ መስማት እንፈልጋለን። አቤት ዘምሪ መስማት እንፈልጋለን። አቤት ምን አልከኝ? ቀዘምራል ዘምሪ መስማት እንፈልጋለን። እሺ ሚዩት እናድርግ። መሰንቋለን እንጂ እናጅብሻለን። ኧረ ችግር የለውም። እንትን አይልም። እዚህ ቲክቶክ ላይ ገስት ላይ ተሆኑ ድምፁ ስለሚቀዳለን አብራ አይመጣም። እስቲ ቆይ ሚዩት እናደርግላትና ለምርት እነዝራ ጋር ትንሽ ድምፅ አለ መሰለኝ። እነሱን ያስቀንሳቸው። ከቲቪ የሚወጣ ድምፅ አለ። እሺ የኛ ያው ገስት ላይ ያለን ሌሎቻችን ቆይ ሚዩት እናደርገና ቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። ያሸዋ ላይ ህንፃ ሆኗል ቤቴ ያረገረጋል መሰረቴ። ጠላት ስልጥኖብኝ ደክሜያለሁ ዛሬ ብቻዬን ቀርቻለሁ። በቤተ መቅደስ ያሳደከኝ ለአፌ ጥበብን ያስተማርከኝ የልጅነት አምላክ ወዴት አለ? በዚያ ለማሳብ ክንዴ ዛለ። መሰከናለሁ። ሌሎች ያሰማትን ዘማሪ መላእክት ያሰማትን። አሜን አሜን። ዝማሬ መላእክትን ያሰማልን። ምርት ጊዜ ከምርት ጋር የተገናኘ ነው። አርሲ ነጌል ከምርትነሽ ጋር የተገናኘ ነው። አርሲ ነጌሌ ለሁለታችንም አገልግሎት ሄደን ነበርና በቃ በጣም የማስታውሰው ጊዜ ነበር ያን ጊዜ እና በጣም
የወደድኳት ልጅ ነች በአገልግሎቷ። እግዚአብሔር አገልግሎትሽን ሁሉ ይባርክ። እግዚአብሔር ያክብርልን። አሜን። ወንድሜን ግን አንድ ቀን ብቻ ነው የተገናኘ ነው። ብዙ ያው በጣም ትንሽ ልጅ ስለሆንክ ምንም ማድረግ አልችልም። ለእኔ ብዙ ቀናት ናቸው እነዛ ቀናት እና በጣም ደስ ይላል። እግዚአብሔር አምላክ በእውነት የዝማሬ አገልግሎት ቀላል አይደለም። ብዙ ውጣ ውረድ አለው። ያንን ሁሉ ደግሞ ታግሶ መጀመር የሰው ልጅ ልማዳዊ ስራ ነው። የጀመረውን ከፍጻሜ የሚያደርስ የተመሰገነ ይላል እና ያንን የጀመራችሁትን ነገር ሁሉ በጥንካሬ ለታይታ ሳይሆን ስጋን ለማገልገል ሳይሆን ለእግዚአብሔር የሚሆን መስዋዕት፣ ንጹህ የሆነ መስዋዕት፣ ውዳሴ ከንቱ የሌለበት እሱን ለማቅረብ ሁል ጊዜ መትጋት አለባችሁ እና ያው ታላቅ ስለሆንኩ መምከር እችላለሁ። እና እሱ ነው በጣም ይሄ መከራ ያጸናል። ብዙ ጊዜ በየቀኑ እያደግን ነው። በእግዚአብሔር ቤት ውስጥ ደግሞ ሲታደግ ረጋ ተብሎ ብዙ ነገር የሚያገናዘቡ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደሌላው አታሽሞነሙንም እና ያንን እንደ ጸጋ መቁጠር ያስፈልጋል። አላብዛባችሁ፣ ይቅርታ በጣም እግዚአብሔር ይስጥልን። አሜን። እግዚአብሔር ያክብርልን። እዝሩ አንተንም እናመሰግናለን። በቃ እንትን እንላለን ካለ ቆይና እንትን እንላለን። ሌሎችም ደግሞ እድል ይድረሳቸው። በጣም ሊቀ መዘምራንን የሚወዱ ዘማሪያን አሉ። ለነሱ እድል ልስጥ። እኔ ልውረድና ሌሎቹ እመጣለሁ። እኔ ግን እሺ ዝሮች ና መዝሙር እንትን ብላል መሰለኛ ከሰሞኑ። አዎ የአብን ብድራት ለቅቄያለሁ። እሱንም በዛው ቴክስትን እኮ አሁን እኮ ነው የማየው። መች ነው እስኪ እናወራበታለን እሱ ላይም እናና እንለዋለን። ያክብርልን። ሊቀ መዘምራን በጣም ይቅርታ አስቀመጥነዎት ብዙ። ኧረ በፍፁም ምንም አይደለም። ከእግዚአብሔር ሕልውና ከዛን ወደ ምንድን ነው እንቀጥላለን የተባልነው? ትምህርት ነው። በዛም ላይ የአንበሳ ረበሸን ሊቀ መዘምራን አልሎት እግዚአብሔር ብዙ መዝሙሮች አሉ በዛ ላይ ግን አሁን ምንድነው በተለይ ንስሐ ጊዜ ስለሆነ ደግሞ መዘመር ያለብን ስለ ወንበዴነታችን እና ወንበዴ ነበርኩኝ እላለሁ እና ከኔ ጋር ድንገት እንደኔ ወንበዴ ከሆናችሁ አብራችሁን ዘምሩ። አለበለዚያ ለመዘመር ትችላላችሁ። የእግዚአብሔርን ፍቅር የምናስብበት ወንበዴ ነበርኩኝ አገር ያሰለችህ በመስቀል ላይ ሆኖ ታሪኬ ለወጥ አስበኝ ስላልኩት በኋላ ስትመጣ ገነትን ለማየት ሆንኩ በኋላ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር
ወንበዴ ነበርኩ ስርቆት ነው ሙያዬ። በመስቀል ላይ ሆኖ ሕዝቡን ያስብ ነበር። እኔ ሳላየሁም እንዲያለ አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር አቤት ፍቅሩ የእግዚአብሔር አልታይም ብዬ ኃጢአትን ስሰራ ተመለስ ይለኛል ስሜንህ የጠራ። እንዳልሞትበት ነው በኃጢአት ታስሬ ፍቅሩን አልገልጸውም እንደዚህ ዝርዝሬ አብረን አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር መከራ ሲከበኝ መጥቶ ያጽናናኛል። በሐዘኔም ጊዜ እግዚአብሔር የሚያዝናና ዓይኑ ከኔ አይርቅም ጥበቃው አይጠፋም። ስሙን እጠራለሁ በጌታ ያላፍርም። አቤት ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር ኃያል ፍቅሩ የእግዚአብሔር ግሩም ፍቅሩ የእግዚአብሔር እንግዲህ የእግዚአብሔር ፍቅሩ ከግምት በላይ ነው እና በተለይ በደላችንን ኃጢአታችንን በማይመረመር ምስጢር ሲተውልን በጽኑ ፍቅሩ ሲተውልን በጣም የእግዚአብሔርን ፍቅር ሁልጊዜ እናያለን። አንድ በጣም የሚመስጠኝ የአባቶች አባባል አለ። አዳም ከገነት በተባረረ ጊዜ ምንድን ነው እንደዛ 100 ዓመት ሙሉ ሱባኤ ያስገባው ያስለቀሰው ምንድን ነው ብለው አባቶች ይጠይቁና ይመልሱ የገነትን ፍሬ የገነትን ተድላ ስላጣ ነው ወይ ከገነት ስለተባረረ ነው ወይ ያለቀሰው ያዘነው ይሉና አይደለም ፍቅረ እግዚአብሔርን ስላጣ ነው። ፍቅረ እግዚአብሔር ነው እንደዛ ያንገበገበው እና እግዚአብሔር ዕለት ዕለት ስሙን ይጠራው ነበር፣ እግዚአብሔርን ያየው ነበር እና እንደውም በእግዚአብሔር አምሳል ነበር የተፈጠረው። አባቶች ሲናገሩ አዳም ድንቅ ሆኖ በመፈጠሩና እግዚአብሔርን ይመስላል ስለተባለ ከኢዮርና ከራማ መላእክት ወደ ገነት እየመጡ የአዳምን መልክ ሊጠግቡት ይመኙ ነበር። ምክንያቱም እግዚአብሔርን ይመስላል፣ የእግዚአብሔርን መልክ ያዩ እየመሰላቸው የአዳምን መልክ ሊያዩት ሊጠግቡት
ይመኙ ነበርና ከዛ ተድላ ወይም ከዛ ፍቅር የመላእክት ፍቅር የእግዚአብሔር ፍቅር ፍቅረ እግዚአብሔር ከዛ ስለተለየ ነው ይላሉና አሁንም እዚህ መዝሙር ላይ ፍቅረ እግዚአብሔርን ኃጢአታችንን ሁሉ የሚተውልን እግዚአብሔር በማይነገር በማይመረመር ፍቅሩ ስለሚወደን ነው። እዚህ ላይ ይብቃኝ። ይቅርታ በጣም አረ እግዚአብሔር ያክብርልን፣ ዝማሬ መላእክትን ያሰማልን። ዝማሬውም ትንተናውም እጅግ ውብ ነበረ፣ በጣም ደስ የሚል ነበረ። እግዚአብሔር ያክብርልን፣ እናመሰግናለን በጣም እንግዲህ እንዳሉትም የእግዚአብሔር ፍቅሩ እኛን በመማሩ በእጅጉ ተገልጧልና ኃጢአተኝነታችንን እየመሰከርን ደግሞ የእግዚአብሔርን ምሕረቱን ፍቅሩን እንደዚህ እንድንመሰክር እንግዲህ ምክንያት ስለሆኑ እናመሰግናለን። እግዚአብሔር ይመስገን። ስለ ዝማሬው መቀጠል እንችላለን ማለት ነው። ሌሎቻችሁ ማውራት ማለት የምትፈልጉት ነገር ካለ ፕሊዝ ይቻላል። እሺ ስለዚህ ወደዚህ እንትን ከምንል ይቀጥሉና በኋላ ላይ እንዳናደክማቸውም እሳቸው ማሪ መላእክት ያሰማልን ይቀመዘምራ መሀል ላይ ብትናገሩ ምንም አይደለም። ምክንያቱም ደግሞ ሌላውን መዝሙር እንደዚሁ በትንሽ ጋፕ ደግሞ እንትን እንድንለው ማለት ነው። ትችላላችሁ መነጋገር። እሺ አዳዲስ የገባችሁ ሰዎች ይኸው ሊቀ መዘምራንን እንግዲህ ሰላም ማለት ትችላላችሁ። ከእነዚህ ውስጥ ሁለቱ ለነገሩ ዘማሪ ናቸው ባይታወቁም፣ ዲያቆን መኳንንትና ዲያቆን ብስራት። እስቲ ሰላም በሉና በዛውም እንትን በሉ እስቲ። እሺ ሰላም ክርስቶስ ይብዛላችሁ ሁላችሁ። ዘማሪ ቄስ ይልማ በእውነት አባታችን መምህራችን አንጋፋችን ናቸው። በሁሉ ተምረንበታል። ልጅ ሆነን አይደለም። ኦኬ ብዙ ጊዜ አይቻለሁ ቄስ የሚለው ለዛ ነው። እሺ ለዛ ነው የሆነ እንትን ላይ መልካም እና ግን ከልጅነት ጀምረን እውነት ለመናገር የእሳቸውን ዝማሬ ስንሰማ ነው ያደግነው። የማስታውሰው የኔ ደብር ላይ ሁል ጊዜ 2 ወር ጾም ተከታታይ ይካሄድ ነበረና ሁል ጊዜ የሚነሳው የእርሱ ዝማሬ በቃ ያንን ያደግንበት ነው። በእውነት እግዚአብሔር አምላክ ወደ ላይ መመረቅ ባይገባንም እግዚአብሔር አምላካችን በጸጋ በእድሜ በቤቱ ያቆይልን እና ስላገኘሁት በጣም ደስ ብሎናል። እግዚአብሔር ያክብርልን። ስለመጡ ዝማሬ መላእክትም ያሰማልን። እሺ እንግዲህ ያው ዘማሪያኑን እናስቀድም በሚለው እሺ ዲያቆን ብስራት ሚዩት ነህ እያወራህ ከሆነ ይቅርታ። እንደምን አመሻችሁ የእግዚአብሔር ቤተሰቦች። አኬ ገስት ስላስገባኝ እጅግ በጣም ዛሬ አመሰገንኩ። ዛሬ ገና ምክንያቱም ያገናኘኝ ከሊቀ መዘምራን ይልማ ኃይሉ ጋር ነው። እጅግ በጣም ከማከብራቸው ዘማሪያን መካከል አንዱ የሆኑ ናቸውና ቃላት የለኝም። እውነት ትዝ ይለኛል ሰንበት ትምህርት ቤት ልጅ ሆኜ ምህላ ላይ የሚከፈቱ መዝሙሮች እንዳለ የሊቀ መዘምራን ይልማ ነበሩና በጣም ብዙ የልጅነት ትዝታ አለ ከእሳቸው ጋር ከዝማሬዎቻቸው ጋር እና ከእሳቸው ዝማሬ በጣም ውስጤ እንትን የሚል አንድ ዝማሬ አለ፣ ብዙም አይታወቅም። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ ሐዘን ጸባዖት ከጸባዖት ደርሷል፣ አምላክ ሊያድን እጆቹን ዘርግቷል የሚል ዝማሬ አለና እጅግ አመሰግናለሁ። እግዚአብሔር ያክብርልን።
አሜን። እግዚአብሔር ያክብርልን። ብስሪ እናመሰግናለን። ባሮኪ እሺ፣ አሁን ያው እንደ ተርታችሁ ልጥራ። እንደምን አላችሁልኝ? ሁላችሁን ሰላም ብያለሁ። እንደምን አመሻችሁልኝ? እንደየሰዓታችሁ አቆጣጠር ለነጋላችሁ እንደምን አደራችሁ፣ እየዋላችሁ ላላችሁ እንደምን ዋላችሁ፣ እንዲሁም ደግሞ ለመሸላችሁ እንደምን አመሻችሁ። ፍጹም የሆነ የክርስቶስ ሰላም ከኔም ከእናንተም ከሁላችንም ጋር ይሁን። በጣም ነው ደስ ያለኝ እውነት ለመናገር እንዳሉት ወንድሞች ሊቀ መዘምራን የልጅነታችን ያደግንበትን ዝማሬዎች የእርሱ ዝማሬዎች እየሰማን ያደግነው እና በዚህ ቦታ ላይ ስላየሁት በጣም ደስ ብሎኛል። እና የማያጥፉብን ዝማሬ መላእክትን የሚያሰማልን ብያለሁ ምርቴንም ስላየው እና እንደዛ ነው። እሺ ቴንክ ዩ እግዚአብሔር ያክብርልን ባሮኬ። እሺ ሊቀ መዘምራን እንቀጥልና ሌሎቹ ደግሞ ከዛን ይቀጥሉ መሰለኝ። ብዙ እንዳናስቀምጠው የእርሶንም ሰዓት እንዳንሻማ መሀል ላይ እንዲያደርግን ይሻላል መሰለኝ። እግዚአብሔር ሲሆን አሁን የምዘምርላችሁ መዝሙር ድንገት በአብዛኛው የተሰማ አይመስለኝም። ያው ከአዲሱ መዝሙር ነው የምዘምርላችሁ። እመቤታችንን እግዚአብሔር ጽዮንን መርጧታል ለክብሩ የሚል ነው። ከኢሳያስ መጽሐፍ ከኢሳያስ ላይ የተወሰደ ነው እና ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ይህች ለዘላለም ማደሪያ ናትና መርጧታል እያለ አምላክ እንደገና በእርሷ አዛውንቱ በእርሷ አዛውንቱ ሲባርኩ ያየ እንዴት ማማለዷን ክብሯን ትንቃለች። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ አምላክን መክሰሱ ድሆችን እንጀራ ያጠግባል በእርሷ ምድብ ታበራለች በጸጋ ታድሳ የካህናት ሞገስ የደህንነት ልብስ በእመቤታችን ሁሉም ይታደስ። እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያ እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርገዋል ማመፅ አምላክን መክሰሱ አምላክን መክሰሱ ቅዱሳን በድንግል
ነው ድንቅ ስለሆነ የእግዚአብሔር ምርጫ የዳዊት ቀንድ ሆነ ኢየሱስ ክርስቶስ ከድንግል ተወልዶ ወገኑን ሲቀድስ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ እግዚአብሔር ጽዮንን መርጧታል ለክብሩ ማደሪያው እንድትሆን መኖሪያ ሀገሩ እንዲህ ካደረገ ከወደደ እርሱ ምን ያደርጋል ማመፅ አምላክን መክሰሱ እመቤታችን ድሆችን እንጀራ የሚያጠግብባት ምድር የምታበራባት በጸጋ የምታበራባት የካህናት ሞገስ የደህንነት ልብስ እመቤታችን ናት እና ይህንን ነው በአብዛኛው ስንኙ የሚናገረው። እግዚአብሔር ይስጥልን። አሜን አሜን። ዝማሬ መላእክትን ያሰማልን። አሁንም በጣም ደስ የሚል መዝሙር ነበረ። እግዚአብሔር ጽዮንን መርጧታል። በጣም ትልቅ መልእክት ነው። እግዚአብሔር አምላካችን እኔ በጣም ነው የሚያስደንቀው። አንዳንድ ጊዜ ዓለም ላይ የመከራከሪያ ርዕሶች በጣም ያስቃሉ። ኢማጅን እግዚአብሔር ቅድስት ድንግልን ለእናትነት መርጧት ማለት ይሄ በቃ የመጨረሻው ጥጉ ነው። አሁን እመቤታችን ወላዲት አምላክ ስትባል ትልቁ ክብር ይሄ ነው። አምላክን መውለድ የአምላክ መኖሪያ መሆን ማለት ነው እና ለእናትነት መርጧት እሷ መለመን ትችላለች አትችልም? የራሷ ልጅ ማለት ጌታ ኢየሱስን መለመን ትችላለች አትችልም የሚል ነገር ላይ ክርክር ሲነሳ በጣም የሚያስገርመው እና እግዚአብሔር ግን እመቤታችን ለትልቅ ነገር መርጧታል። አብ አንድ ልጅ ነው ያለው እንደሚታወቀው፣ አንድያ ልጁ ብቸኛ ልጁ እየተባለ ጌታችን ኢየሱስ ይጠራል እና ለዚህ ለአንድያ ልጁ ለብቸኛ ልጁ እናቱ እንድትሆን አድርጎ ነው ይሾማት እና ይሄ በጣም ትልቅ ሹመት ነው፣ ትልቅ መመረጥ ነው እና በእውነትም እግዚአብሔር ጽዮንን መርጧታል እና እግዚአብሔር ያክብርልን። እናመሰግናለን። ሊቀ መዘምራን ዝማሬ መላእክትን ያሰማልን። እሺ ዮኒ በደንብ ይሰማል ግን እኔ የምዘምረው? አዎ የእርሱ ይሰማል። የኔ አይሰማም እንዴ? ሊቀ መዘምራን የምዘምረው በደንብ ይሰማል? አዎ የእርሱ ይሰማል። እንዴት ነው ወንድሞቼ እህቶቼ ከታች ያላችሁ ይሰማል? ቆይ እስኪ ከታች ያሉት ምናልባት እስኪ ትንሽ ይቆራረጣል። እግዚአብሔር ጽዮንን መርጧታል የሚል አሁን ተዘምሯል እንደሰማችሁት። እስኪ ከተሰማችሁ እስኪ እግዚአብሔር ጽዮንን መርጧታል የሚለውን ጽፋችሁ እስኪ አስቀምጡልኝ፣ ምናልባት የተሰማ ከሆነ። ይሰማል እያሉ ነው። ይሰማል። ቴንክ ዩ። እሺ እግዚአብሔር ያክብርልን። እሺ ይሰማል የሚሉት ሁሉ እሺ ይሰማል። አዎ እንግዲህ ሊቀ መዘምራን እሺ ዮኒ መቀጠል ትችላለህ። ሰላም ማለት እንደምን አመሻችሁ ወንድሞች፣ አኬ ጋዲ፣ አንትሽ፣ ባሮኬ፣ ዲያቆን ብስራት፣ ዲያቆን መኳንንት፣ ናታኒም እንዲሁም ሊቀ መዘምራን ይልማ አጠገቡ በአንድ ፕላትፎርም ላይ ከእርሱ ጋር ስላየሁት በጣም ደስ ብሎኛል። ዝማሬ መላእክት ያሰማልን። ከታች ያላችሁም ሰላም ብያለሁ። እግዚአብሔር ያክብርልን። እኛም አለን ደህና ነን፣ ይመስገን አምላክ። ኦኬ ማን የቀረው? ናቱን እዛ ጋር ነጭ ነገር የሚታኝ ሻማ ነው።
እሺ እንዴት አመሻችሁ? ዝማሬ መላእክት ያሰማልን ሊቀ መዘምራን እንዴት ኖት? እና በጣም ስላገኘኑት በጣም ደስ ብሎናል። በእውነት በእድሜ በጤና ያቆይልን። በጣም ነው የምንወዱት። በጣም ከልጅነት ጀምሮ ያው የእርሶን ዝማሬ እየሰማን ያደግነን ስፔሻሊ በደብራችን ደግሞ በደብራችን ያው እርሶም የነበሩበት ደብር ነው ደብረ ጽጌ ቅዱስ ዑራኤል እና በጣም በጣም ትልቅ ቦታ አለ ለእርሱ እና በእድሜ በጤና ይጠብቅልን። ዑራኤል ልጅ ነው ማለት ነው። እና እግዚአብሔር ያክብርልን። በጣም ደስ ብሎናል በጣም ስለመጡልን። ሰላም ብያለሁ። ከላይም ከታችም ያላችሁ እንዴት ናችሁ? እግዚአብሔር ይመስገናለን። ዲያቆን ናታኔም እናመሰግናለን። ዲያቆን እሺ ብስሪ የሆነች አንድ አዝማች ነገር ከሊቀ መዘምራን እንደው በጣም የምትወደው መዝሙር እስቲ ብታካፍለን። አንዲት አዝማች ነገር በጣም እንደሚወዱት ቅድም እየተናገረ ነበር ሊቀ መዘምራን። አጋጣሚ እርሱ ይሉ ነበረ ሄደት ብለው ነበር። በጣም የእርሱ ወዳጅ ሆነ ወንድማችን ነው ዲያቆን በጣም ግሩም የሆነ ድምፅ ነው ያለው። እየሰማሁት ነበር። እሺ ሊቀ መዘምራን እስቲ ዘምር ብስሪ ወንድማችን በቅርቡም አዲስ ዝማሬ የሚያወጣ ወንድማችን ነውና ሊቀ መዘምራን በዛው አበረታቱልን። የዘማሪያን በረከት ይረፍበት። እስቲ ሂድ ያው የሚገርመው አሁን እኮ በጣም ትንሾች ልጆች በጣም እየበረቱ ነው እና እኔ በእውነት በጣም ነው እየተደሰትኩ ያለሁት በእናንተ ጥረታችሁን ሳየው። እንደገና በሃይማኖት ነው የምትዘምሩት። ደስ የሚለው ነገር ይሄ ነው። ሁለት አይነት አገልግሎት ነው ያለው። አንደኛው ስጋን ማገልገል አለ፣ ሁለተኛው ደግሞ እግዚአብሔርን ማገልገል አለ እና እናንተ ጋር ማየው ስጋን ማገልገል ሁል ጊዜ መስዋዕትነት ሲኖር ስጋን ማገልገል አይቻልም፣ እግዚአብሔር ብቻ ነው እና ያን ነው። እሺ መዝሙሩን እንስማው። እሺ ሊቀ መዘምራን ይልማ እጅግ ነው መወዶት ማከብሮት። እርሶ ላይ ያለው ጸጋ ያስገርመኛል። ሰዓሊ ኖት፣ ግጥምና ዜማ ደራሲ ኖት። እንደገና የሚገርም ደግሞ የዝማሬ ጸጋ አሉትና በጣም የሚገርም እግዚአብሔር እንዴት አድርጎ በሁሉ ነገር እንትን እንዳሉት በጣም እድለኛ ሰው ኖት እና በጣም ይገርመኛል። እና ልጅ እያለው አንድ መወደው የእርሶ ዝማሬ አለ ምህላ ላይ ብዙ ጊዜ ይከፈታል። እሷን አንድ ዘማቿን ብቻ ብለን በኋላ ድንገት እድል ከተሰጠኝ ደግሞ ሌሎች ዝማሬዎችን አቀርባለሁ። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ እንደ በደላችን ጌታ አትክፈለን፣ በደላችንን ጌታ ተውልን። እግዚአብሔር ያዳምን ስቃዩን አስቦ በታላቅ ቸርነት ወደ እርሱ ቀርቦ
ሐዘን ጸባዖት ከጸባዖት ደርሷል አምላክ ሊያድን እጆቹን ዘርግቷል። አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። እንደ በደላችን ጌታ አትፍረን፣ በደላችንን ጌታ ተውልን። አቤቱ ደግ ሰው አልቋልና አልቋልና ከምድርም ፍቅር ጠፍቷልና ጠፍቷልና እንደ ቸርነት አድነን አድነን በደላችንን አትቁጠር አትቁጠር። እኚህን የመሳሰሉ ነበሩ። እንደው እግዚአብሔር እርሶን ስለሰጠን ስሙ የተመሰገነ ይሁን። አመሰግናለሁ። ይገርማል። በጣም 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 የሚያምር እንደ ወተት የረጋ ድምፅ ነው ያለ። በእውነት እግዚአብሔር እንድትገለገልበት እግዚአብሔር እንድታገለግልበት ይርዳህ። በእውነት ትልቅ ትልቅ ድምፅ ነው ያለ። በጣም አሜን 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 አሜን። ዝማሬ መላእክትን ያሰማልን ብስሪ። እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም እግዚአብሔር ያክብርልን። እሺ ሰው አሁን ወደ እርሱ ማለፍ እንችላለን ማለት ነው። ብዙ አስቀምጥበት ታች ላይ ናና የዝማሬ ጌታ የሚለው በጣም አሁን እየተጠቀሰ እንዘምረዋለን። ናና የምስጋና ጌታን እንዘምረዋለን። በነገራችን ላይ እንግዲህ ያው ሁሉን ሚዲያ በመንፈሳዊ እና በቁም ነገር መሙላት ታላቅ ነገር ነው። በአሁኑ ጊዜ ሚዲያዎች ለእኩይ ዓላማ የሚውሉበት በጣም አደገኛ ጊዜ ነው እና ይህንን ተረድታችሁ ሚዲያን ለመልካም ነገር እየጠቀማችሁበት ስለሆነ በጣም ነው የማመሰግነው። እኛም በአቅማችን እንግዲህ ሚዲያዎችን እየተጠቀምን ነው። ድንገት አይታችሁት ከሆነ በዩቲዩብ የኔ መዝሙሮች ያው ቀስ ቀስ እያለ ነው። ድንገት አይታችሁት ታውቁ ይሆን የኔን ዩቲዩብ? የራስዎት ዩቲዩብ እንዳለ እስቲ አሁን ለምሳሌ እኔ የራስዎት እንዳለ አላውቅም። እውነቱን ለመናገር ብዙ ሰዎችም እንደኔ ላያውቁ ስለሚችሉ ማን በሚል ስም ነው ያለው? ይልማ ኃይሉ ብቻ ጽፉ ትችላላችሁ። YILMA ከዛ HAILU በቃ ይችን ብቻ ይችን ካደረጋችሁ ታገኙታላችሁ። ፊል ልታደርገው ይልማ ኃይሉ ብላችሁ እንትን ጻፉና ፒን አድርጉት። 166,000 ሰብስክራይበር ያለው ነው። እሱ ነው። ቆይ እሺ፣ በጣም ብዙ ቁም ነገር በጣም ብዙ ነገሮችን የምናስተላልፍበት መዝሙር ሲሆን ይኸው የሊቀ መዘምራን ይልማ ኃይሉ ይሄ ነው። ቆይ አንዴ ፍሊፕ ላድርግላችሁ ካሜራውን እና ሁላችሁም እየገባችሁ አንዴ ይልማ ኃይሉ ይላል። ይልማ ኃይሉ ይላል። ሰብስክራይብ የሚል እዚህ ጋር አለ። ሰብስክራይብ ሰብስክራይብ። ኦኬ ቆይ እሺ፣ አንዴ እሺ፣ ይቅርታ በጣም
ይሄ ነው የሊቀ መዘምራን የዩቲዩብ አካውንት። ስለዛ ዝማሬያቸውን የሚለቁት አሁን በራሳቸው ላይ ነው ማለት ነው። አሁን እኔ አጋጣሚ ሰብስክራይብ ስላልኩት ሰብስክራይብ ይላል አሁን ያደረኩትና ቆይ አንዴ ናቸውና እሺ አን ሰብስክራይብ ቀጥታ ሲመጣላችሁ ያው እንደዚህ ሶሪ ኤኒዌይስ እዚህ ጋር በነጩ ሰብስክራይብ ብሎ ይመጣላችኋል። ሰብስክራይብ በሉ ያንተን ጎላ ብታረገው አዎ ከዚህ በላይ ጎላ አይልም ሊቀ መዘምራን። ለዛ ነው ቆይ እስቲ ቆይ ላጥፋውና ይሄንን አርኪ ወይ እንትን አድርገው ስልክህን ታች ላይ እንዳያስከው በዚህኛው ስልክ ላይ ዙም አድርገህ ለማሳየት ሞክር። ሪንግ ላይቱን አጠፋሁት። እስቲ ቆይ አይ ቲንክ ኢዝ ቤተር አሁን ይሻላል መሰለኝ። አሁን አሪፍ ነው። ይሄ ነው። ስለዛ ይሄ ፊት ለፊት ላይ ብታዩትን እቺን ቆይ አንዴ ሌላ ውስጥ ገባ። የማናቸው የኦርቶዶክስ አባት መጥቶ እሺ ጁሳያ ትሬና መጡ። እሺ ይሄ ነው የሊቀ መዘምራን አካውንት ኦፊሻል የዩቲዩብ ቻናላቸው ነው። እዚች ጋር ይሄዎችን ሰብስክራይብ ማድረግ አለቀ። ከዛ በኋላ የደውሉን ምልክት መጫን ብቻ አድርጋችሁ አንዴ ይቅርታ የቀስት ምልክቷን ትጫኑና ሁሌም እንዲጠራላችሁ ኖቲፊኬሽን እንዲገባላችሁ ማለት ነው። በቃ እንደዛ አድርጉ። አንዴ እሺ ቆይ እንትን ልበልና እንትን አድርጓለሁ ደግሞ እስቲ ያው እሺ ያችን ሰብስክራይብ አድርገው ማለት ነው። ቆይ ከከፈል አድርጉት እርሱን ታያል። በጣም በቃ እንትን ሚረር አድርጉት እስቲ። በጣም ነው የሚታየው እርሱ። እስቲ ሚረር እንዴት ነው የሚያደርጉት? ግን ያው እንትን አይለ ጽሁፉ ትንሽ ወደ ግራ ሆነ ግን ይታያል። ስለዛ ይልማ ኃይሉ ብላችሁ በእንግሊዝኛ YILMAHAILU ብላችሁ ይልማ ኃይሉ ብላችሁ በገቡ ታገኛላችሁ። ስለዛ ዝማሬ እንግዲህ ያው እዚህ በጣም ብዙ ጊዜ እናወራለን እና ዝማሬ ምን ያህል ፓወር እንዳለው ምን ያህል ኃይል እንዳለው እና በጣም ትልቅ ኃይል አለው ዝማሬ። ምስጋና ነው፣ ጸሎት ነው እና በጣም በደከምን ሰዓት መንፈሳችን በደንብ የሚያነሳሳልን እርሱ ነው፣ ዝማሬ ነው እና ዝማሬ ፕሊዝ በደንብ መደመጥ አለበት። ይህ ዘፈን ምናምን የሚያስቸግረን ሰዎችም ቀስ በቀስ የምንወጣው ዘፈን ምናምን በዝማሬ ነው እና ዝማሬ ላይ ደንብ ትኩረት አድርጉ። ይዟቸዋልና ከላይ ለሁለት አሁን የምስጋና ጌታ የሚለውን ቻናል መዝሙር እንዘምራለን ማለት ነው። ፈቃዳችሁ ከሆነ እንዴ በደስታ እንዴ ሁሉም ሰው እሱን ነው ኮሜንት እያደረገ የነበረው። ይሰማል ሊቀ መዘምራን ይሰማል? አዎ ይሰማል። ወይኔ ለሳቸው እየተሰማቸው አይደለም በደንብ መሰለኝ እኔ ድምፅ ይሰማል። አዎ ሊቀ መዘምራን እሱን ነው ብዙ ሰው ኮሜንት ሲያደርግ የነበረው። በደስታ ነው የምንዘምረው። ፋኖስ ያለ ካለ ተገኝታለችና
ኢየሩሳሌም ሆይ ምስጋና ጀምሪ መለከትን ነፊ ነጋሪት ጎስሚ ሰላምሽ ታውጇል መዳንሽም ቀርቧል ጌታ ሊጎበኝሽ ከበራፍሽ ቆሟል ና የምስጋና ጌታ ና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና ያልታደልሽው ሀገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ና የምስጋና ጌታ ና የምህረት ጌታ ማዳንህ ተገኝታለችና ሰላም ተገኝታለችና የቢታንያ ድንጋይ አንደበት አውጥቶ ምስጋና ጀመረ አምላኩን ለይቶ ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ና የምስጋና ጌታ ና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ሕፃን ሽማግሌው ምስጋና ሲያቀርቡ ተቆልፎ ነበር ፈሪሳዊ ልቡ እኛም ለምስጋና ልባችን ይከፍት ሆሳዕና ጌታ ይመላለስበት ና የምስጋና ጌታ ና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና አዎ እንግዲህ እዚህ መዝሙር ላይ ሁለት ከተሞችን ታያላችሁ። አንደኛ ኢየሩሳሌም ነው፣ ሶስት ከተሞች ኢየሩሳሌም፣ ቢታንያ እና ጌርጌሴኖን የሚባሉ ሶስት ከተሞች እና የጌርጌሴኖን ሕዝብ ጌታ ወደ ከተማቸው ሲመጣ አትግባ ብለው አባረሩት፣ ወይም ደግሞ አትግባብን ብለው አገዱት። ኢየሩሳሌምና ቢታንያ ግን ያው ቢታንያ በኢየሩሳሌም ውስጥ ያለች ነች፣ ግን እነዚህ ጌታን እንዲገባ ያው አስገቡት ማለት ነው። እና ትሑት ሆኖ ነው የገባው። በአህያ ውርንጫ ላይ ተጭኖ ትዕቢተኛ ቢሆን እንኳን እንደ ነገስታት ጦር እንኳን ቢይዝ ቢከለክሉት ምንም አይደለም። ግን በትህትና የመጣውን ጌታ ስላልተቀበለች ጌርጌሴኖን ያልታደለች ሀገር ነች ነው። አሁን ወደ ገዛ ህይወታችን ውሰድና እኛ ጌርጌሴኖን ነን ወይንስ ኢየሩሳሌም ነን? ጌታን በህይወታችን ውስጥ እንዲገባ እንፈቅዳለን ወይንስ አንፈቅድም? የመዝሙሩ ላይ ያስተላለፍኩት መልእክት ይህንን ይመስላል ማለት ነው። እግዚአብሔር ይስጥልኝ።
እግዚአብሔር ያክብርልን። በጣም እናመሰግናለን። አሁንም እንግዲህ ዝማሬ መላእክት ያሰማልን በደንብ በቃ የሆነ በደንብ ዘማሪ በጣም ኮንተንትር ሲሆን በጣም ነው ደስ የሚለው። እንደሚታወቀው ቀጥታ ህይወታችንንም ስለሚነካው ራሳችን ከህይወታችን ጋር ሪሌት እያደረግን እንድንሰማው ስለሚያደርግ በጣም ደስ ይላል እና አሁን ይህ ዝማሬ በጣም ደስ የሚል ነበር። ወደዚህ ወደ ጌርጌሴኖን አካባቢ እንዳሉትም እንግዲህ ጌታችን ታላቅ ተአምርን አድርጎ ድምፅ እንትን ይሆን ነው በቃ የእኔ ትንሽ እንትን ነው መሰለኝ። ኦኬ የእርሱ አይ ቲንክ እንትን ነው መሰለኝ ሊቀ መዘምራን እንትን አድርገውት ሲሆን ስልኩትን ሲያስቀምጡ በስፒከሩ ይሆን እንዲያስቀምጡት ድምፅ ምናልባት እንዳይወጣ እያደረገው እንዳይሆን ስፒከሩን የሆነ ነገር ላይ አስቀምጠውት እንዳይሆን እየዘገየ ነው የሚደርሰው። የኔ እንትን የኔ ኔትወርክ መሰለኝ አኪ ሜቢ አይ ቲንክ ሌላው ጋር ይሰማሉ ይብላል። አዎ ሊቀ መዘምራን ሌሎቹ ጋር በደንብ እየተሰማ ነው። የኔ ኔትወርክ እንኳን አይመስለኝም። ወይ ተመለስ ወደ ሀገር ቤት። እኔ ሲዘምር ይሰማል። እርሶ ሲዘምሩ በደንብ ይሰማል። አንዳንድ ጊዜ ቪዲዮት ላይ የሆነ ላግ የሚያደርግ ነገር አለ፣ ትንሽ ቆየት የሚል ነገር አለ። ቪዲዮ ላይ ሲዘምሩ በደንብ ነው የሚሰማው። ቆንጆ ነው የእርሶ። ወደ ኢትዮጵያ ተመልሰዋል እንዴ? አይሰማቸውም መሰለኝ። አሁንስ እንዴት ነው? ቆንጆ ነው። የእርሱ እንኳን ቆንጆ ነው። ያው አልፎ አልፎ ብቻ ቪዲዮ። እስቲ እናንተ አውሩ ድንገት እስቲ የእናንተን መስማት ከቻሉ። ሊቀ መዘምራን ይሰማል? እየቆየ ነው መሰል የሚደርሳቸው ጋር ወይ አኪ ካልሆነ ቀደም ወጥተው ሲገቡ ተስተካክለው ነበር። ውጭ ናቸው መሰለኝ እኮ ኔትወርክ አይሆንም። አንድ እንትን ለማስተላለፍ ያክል እሳቸው እስኪመጡ ድረስ እንደው ኮሜንት ላይ ያሉ ሰዎች ሰው ካለ ምናምን ነገር ወንድማችን አኑ ሳውን መጥቷል። በእርግጥ ሰው ካለ አንድ ቁጥር ይጽፋል ወይም ገስ ይልካል። እሺ አንድ ነገር እንደው ይዛችሁ በተደጋጋሚ አንድ አይነት ኮሜንት የሚጽፉ ሰዎች አሉና ሰዎች መዝሙር ምናምን እንዳያዳምጡ ምናምን አቴንሽን የመስረቅ ነገር አለና እባካችሁ እንደዚህ አይነት ነገር ተው በተቻለ መጠን። ኦኬ እያየሁ ነበር ኮሜንት ላይ የሰው ሀሳብ የሚሰርቃሉ ምናምን ነገርና እዛ ባታረጉ መልካም ነው ለማለት። አሁን ጥሩ መሰለኝ። አሁን ጥሩ ነው። ቆንጆ ነው የእርሱ። አሁን ድምጽ ይሰማል። ቆንጆ ነው የእርሱ። እየተሰማሁት ከሆነ ድንገት የኔ ድምጽ እንደሚሰማ ሰዎች አረጋግጠውልኛል ደውለው። የእርሱ በደንብ ነው የሚሰማው። በጣም ጥሩ። እሺ መሌ ዘማሪ መሌ ሰላም ላንተ ይሁን። እንኳን ደህና መጣ። እግዚአብሔር ይክበር ይመስገን። እንደምን አመሻችሁ ሊቀ መዘምራን ዘማሪ ይርማዬ ተሰማልን። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እግዚአብሔር ይመስገን። በቪዲዮ በነገራችን ላይ ያለሁት ነገራችን ላይ ያለሁበትን ቦታ አስተዋውቃችሁ ያለሁበትን ቦታ፣ ምክንያቱም በየቦታው ስንሄድ አብያተ ክርስቲያናትን ማስተዋወቅ ስላለብን ያለሁት በሳንዲያጎ ካሊፎርኒያ ውስጥ ነው። ሳንዲያጎ ቅዱስ የቅዱስ ተክለ ሃይማኖት ቤተክርስቲያን ነው። የቅዱስ ተክለ ሃይማኖት ቤተክርስቲያን ነው እና ቤተክርስቲያን ሰርተዋል። በጣም ጥሩ እድገት ላይ ናቸው ያሉት። ነገር ግን በደንብ ትልቅ ቤተክርስቲያን ለመስራት ደግሞ እየሞከርን ነው። አሁን 2 ቀን የበገና ፕሮግራም አለን፣ ዛሬና ነገ። በእኔ ዩቲዩብ ላይ እንለቀዋለን ላይፍ እና ብትከታተሉ መልካም ነው።
በዚህ በሳንዲያጎ አቡነ ተክለ ሃይማኖት ቤተክርስቲያን የቤተክርስቲያኑ ዩቲዩብ ላይም ይለቀቃል። አብራችሁን እንድትኖሩ እንጠይቃለን። በነገራችን ላይ መጋቢ ምስጢር የኋላሸት ደመቀ በቅርብ ከኢትዮጵያ መጥተዋል ወደዚህ እና ዛሬ አብረናቸው እናገለግላለን እና በጣም ልዩ መርሃ ግብር ነው የሚሆነው። የሚቀጥለው ሳምንት ሱባኤውን የምናሳልፈው በቬጋስ ቅድስት ኪዳነ ምሕረት ሐመረኖ ቅድስት ኪዳነ ምሕረት ነው ሙሉውን። ለምሳሌ ሰኞ ከንባቡ ጋር አብሮ የኔ መዝሙርም እንደዚሁ ይኖራል። ከዛ በኋላ ማክሰኞም ሐሙስም ዓርብ ሙሉውን ከመዝሙሩ ጋር መዝሙሩን ራሱ መሀል ላይ ያስገባል። የስግደቱንም መርሃ ግብር እንደዚሁ እናካሄዳለን። እንግዲህ ሁላችሁንም ጋብዘናል ለዚህ ፕሮግራም። እዛ በምንሄድበት ጊዜ ደግሞ የሐመረኖ እንትን አላቸው የኪዳነ ምሕረት ላይፍ እንትን አለ፣ ዩቲዩብ አለ፣ የኔም ላይፍ አለ። እንግዲህ ሁላችሁም አብራችሁን እንድትሆኑ ያው ስግደት ስለሚሆን እናንተ ጋር ግን ቀን ሲሆን ማታ ስለሆነ እድሉ ይኖራችኋል። ይቅርታ በጣም ብዙ ጊዜ ወሰድኩበት። ኧረ ምንም አልወሰዱም እንዲህ ስለዛ በቃ ወረም እንገኛለን። እንደሰማችሁት እንግዲህ ጥሪያቸውን ተቀበሉ። መሊ መጥቷል እንዴ? እሺ እንግዲህ ዘማሪያን መምጣት ጀመሩ። እርግጥ እነዚህኞቹ ዘማሪያን እንኳን ብዙ ጊዜ ይመጣሉ። እሺ መሊ ተመሻችሁ ሰላም ብያለሁኝ። ሊቀ መዘምራን ቃለ ሕይወት ያሰማልን፣ የአገልግሎት ዘመኑን ያርዝምልን። በጣም ነው ማከብሮት፣ በጣም ነው የምወደው። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ይመስገን። እንኳን ደህና መጣ መሊ። እግዚአብሔር ይመስገን አለ ነው። ይመስገን አምላክ። ይኸው እንግዲህ ሊቀ መዘምራን ዛሬ በመካከላችን ሆኖ አብረን እያመሰገንን ነው እግዚአብሔርን። እናንተም ስለመጣ ደስ ብሎናል። እዚህ ከሊቀ መዘምራን በጣም የምትወደው መዝሙር አንድ አዝማች እስቲ ግን አስቀመጥናቸው እሳቸውን እንትን እስኪሉ ድረስ እናለሁኝ። ክብር ይስጥልን። እንግዲህ እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድነው? እውነት ስለሆነ ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድነው? ከቃሉ እንታ ባያገኙበት ዝምታውን አይተው አላዘኑለት። ባላወቁት መጠን ጠሉት ካለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ
ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱስ ምንድን? አመሰግናለሁኝ መምህርዬ። በድጋሚ ቃል ታሰማልን። ሊቀ መዘምራን ይዘህን ሄድክ እኮ ቀራንዮ ይዘህን ሄድክ። ይገርማል። ዝማሬ መላእክትን ያሰማልን። መሌ እግዚአብሔር ያክብርልን። ሊቀ መዘምራንም እናመሰግናለን በጣም። እሺ ወደ እርሱ መመለስ እንችላለን መሰለኝ። አሁን ፋንትሽ የለችም? ካለች እስቲ እንደው ታች ያላችሁ ሞዴሬተርስ ምናምን እነ ቲቱ ምናምን ፋንቱ የሚል ዘማሪት ፋንትሽ ማለት ነው። የእሷን አካውንት ድንገት ካያችሁ ማስገባት እንዳትረሱ። እሺ ሊቀ መዘምራን ያው ከእናንተ ጋር አይደለችም መሰለኝ አይደል ፋንትሽ? እንትን ነች ያለችው ሳንዲያጎ ሳትሆን እንትን ነች ዋሽንግተን ዲሲ ነች ያለችው። ባለፈው ሳምንት አብረን ነበር። አንድ ሁል ጊዜ በመርሃ ግብራችሁ ላይ ስለ ሐሰተኛ ወንድሞች ወይም ስለ ሐሰተኛ ነቢያት ያው ብዙ ጊዜ ስትናገሩ እሰማለሁኝና ይሄ ነገር ሌላው ህዝቡ ድንቅ እንዳይመስለው ይሄ በእኛ ዘመን ብቻ የመጣ እንደው ነገር እንዳልሆነ በእርግጥ ተባብሷል፣ ግን ድሮም ይሄ ነገር እንዳለ እዚህ ሁለተኛው የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 2 ከቁጥር 1 ጀምሮ ያለውን ብትመለከቱት በጣም ደስ ይለኛል። ከዛም በፊት ትንሽ ወደኋላ ብትሄዱ ይህንን የመናፍቃንን ወይም ደግሞ የሐሰተኛ ወንድሞችን ምልክቶች ታያላችሁ እና አንዱ ምልክት እንደው አላነብላችሁም። የሐሰተኛ ነቢያት ምልክት አንዱ ምልክት ስልጣን ያላቸውን መሳደብ ነው። ስልጣን ያላቸውን መሳደብ ነው እና የእግዚአብሔር ቃል ምን ይላል? ስልጣን ያላቸውን ሲሳደቡ አይንቀጠቀጡ ይላል። ስልጣን ያላቸው ቅዱሳን መላእክትና ቅዱሳን ናቸው እና እነሱን ሲሳደቡ አይንቀጠቀጡ። ነገር ግን እነዚህ ቅዱሳን እጅግ ትሑታን ስለሆኑ የስድባቸውን ፍርድ በእነሱ ላይ አያመጡም፣ ወይም እንዲህ ተሰደብን ብለው አይከሷቸውም። መክሰስ የዲያብሎስ ስለሆነ ማለት ነው እና የሚያስገርመኝ ጥቅስ ነው። እናንተ እየሰራችሁ ያላችሁት ወንድሞችን ከጥፋት የማውጣት ስራ ስለሆነ ሁል ጊዜ ይህንን ጥቅስ ባሰብኩ ጊዜ ይህንን የእናንተን መርሃ ግብር ሁል ጊዜ አስታውሰዋለሁኝ። አሁን ወደ መዝሙሩ እንሄዳለን። ድንገት መናገር ከፈለግ መናገር ትችላለህ። እግዚአብሔር ያክብርልን። እኛስ እንደዚህም የሚገባን አልነበርንም። ዝም ብለን ትንሽ የምንፍጨረጨር አይነት ሰዎች ብቻ ነን። እግዚአብሔር ያክብርልን። ሊቀ መዘምራን በጣም ነው የምናመሰግነው በእውነት ሁሌም ደግሞ በጸሎቱ ታይርሱን። እሺ ወደ እርሱ ዝማሬ እንለፍ። እሺ ስለ አሁን ደግሞ የምንሄደው ወደ የጥፋት ከተሞች አሉ። ኮራዚዮን እና ቤተሳይዳ እነዚህን ሀገሮች አስበን አሁንም የእኛን የጥፋት ከተማ ሰውነታችንን እያሰብን እንድንዘምር ነው። አወይ ኮራዝን
ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉን እየሰማሽ ቸል ብለሽ ነበር ተስማምቶሻልና ከኃጢአት ጋር መኖር። ገሞራና ሰዶም ተሽለዋል ካንቺ የበደልሽን ክምር ዞረሽ ተመልከቺ። አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ቃሉ እንዲፈርድብሽ ሰምተሻል በጆሮሽ። እንግዲህ ከፍርዱ እንዴት ታመልጫለሽ? ሰላም የሆነው ቃል ተሰብኮልሽ ሳለፍ ልብሽ ለጦርነት ለውከት ተቸኮለ። አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አንቺን በመፍጠሩ አምላክ ተጸጽቷል። በደልሽ ያለው በምን ይሰፈራል? እንስሳ ሆነሻል ከሰውነት ወርደሽ። ታዲያ ለዚህ ሁሉ ምን ይሆን ቅጣትሽ? አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? ማቅ ለብሰሽ ጸልይ ተንበርከኪ ዛሬ በእግዚአብሔር ፊት ይቅረብ የጸጸትሽ ፍሬ። ኃጢአትሽን ተናዘሽ ለንስሐ ተነሽ። አምላኬ ምርሻል አንቺ ከተመለሽ። አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? አዌኮ ራዝዩን አዌቤት ሳይዳ ማን ይከፍለው ይሆን የበደልሽን ዕዳ? እሺ እንግዲህ እንደው ያው ሌላ መርሃ ግብርም ስላለን እንደው ቢፈጸምልኝ ደስ ይለኛል። ስላገኘኋችሁ በጣም ነው ደስ ያለኝ። ካሰናበታችሁ በጣም ያው በእናንተ ፍቃድ ነው የምጠይቀው። ኧረ በስመ አብ! ኧረ በጣም ብዙ ሰዓት ያዝኑት። እግዚአብሔር ያክብርልን። በጣም እናመሰግናለን። እውነቱን ለመናገር በቃ እንደዚህ ያው እንደዚህ አይገባንም ነበረ፣ እኛም ራሱ እግዚአብሔር በሚያውቀው ማለት ነው። ግን እግዚአብሔር ያክብርልን። በጣም ነው የምናመሰግነው ሊቀ መዘምራን። ደግሞ እስቲ እግዚአብሔር ከፈቀደ ደግሞ ሌላ ጊዜም እንደዚህ እንገናኝ ይሆናል።